የኢትዮጵያ ዲፕሎማሲ ቆቅ የአምባሳደር ቆንጂት ስነ ጊዮርጊስ የ50 ዓመታት ተጋድሎ ለግማሽ ክፍለ ዘመን ያክል የኢትዮጵያን ባንዲራ በዓለም አቀፍ መድረኮች ላይ ከፍ አድርገው ያውለበለቡት በዲፕሎማሲው ዓለም ተንቀሳቃሿ ኢንሳይክሎፒዲያ እየተባሉ የሚጠሩት አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዛሬ በኢትዮጵያ ዴይሊ ስለዚህች ጥንካሬዋ እንደ ብረት ንቃቷ ደግሞ እንደ ቆቅ ስለሆነው ታላቅ ሴት የሕይወት ጉዞ እንተርክላችኋለን። ትግልና ጽናት ወደ ውጭ ጉዳይ የገባችበት ፈታኝ መንገድ። አምባሳደር ቆንጂት ስነ ጊዮርጊስ የተወለዱት በ1932 ዓ.ም በታሪካዊቷ የሐረር ከተማ ነው። የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ ከእህታቸው ጋር በመሆን ወደ ለንደን አቀኑ። በለንደን ዩኒቨርሲቲ ኮሌጅ UCL ዩኒቨርሲቲ ኮሌጅ ኦፍ ለንደን ማለት ነው በዓለም አቀፍ ግንኙነት የመጀመሪያ ዲግሪያቸውን ተቀበሉ። ነገር ግን በ1950ዎቹ ወደ ሀገራቸው ሲመለሱ የጠበቃቸው የዲፕሎማሲው ዓለም ለሴቶች አልጋ በአልጋ አልነበረም። የወቅቱ የውጭ ጉዳይ ሚኒስቴር ኃላፊዎች ሴት የምትገባበት የሥራ መስክ አይደለም በሚል ቅጥር ሊከለክሏቸው ሞክረው ነበር። አምባሳደር ቆንጂት ግን ተስፋ አልቆረጡም። ለቀናት በሚኒስቴር መስሪያ ቤቱ እየተመላለሱ በመጠየቃቸው በመጨረሻ ሚኒስትሩ ወይ ይህች እኮ ትቀጠር በማለት ለታሪክ የሚተርፍ ውሳኔ አስተላለፉ። ይሁንና ሴት በመሆናቸው ብቻ አምባሳደር ለመሆን ረዥም ዓመታትን እንዲጠብቁ ተገደዋል። ወጣት ናት፣ ነገ አግብታ ትወልዳለች የሚሉት ሰበቦች እድገታቸውን ቢያዘገዩትም እርሳቸው ግን በስራቸው ማንነታቸውን አስመሰከሩ። በዚህም ከአምባሳደር ዮዲት እምሩ ቀጥሎ የኢትዮጵያ ሁለተኛዋ ሴት አምባሳደር ለመሆን በቁ። የአፍሪካ ጉዳዮች ኢንሳይክሎፒዲያ። አምባሳደር ቆንጂት በሥራ ባልደረቦቻቸው ዘንድ የሚታወቁት ተንቀሳቃሿ የአፍሪካ ጉዳዮች ኢንሳይክሎፒዲያ በሚል ቅጽል ስም ነበር። ከጥንቃቄያቸው የተነሳ አንድ ዲፕሎማት የሚያዘጋጀው ረቂቅ ሰነድ በእሳቸው እጅ ካለፈ ምንም ስህተት እንደማይገኝበት ይነገራል። የአፍሪካ አንድነት ድርጅት OAU ሲመሰረት ጀምሮ የነበረውን ሂደት ጠንቅቀው የሚያውቁት አምባሳደሯ በተለይም ሀገር በደከመችበት ወቅት የድርጅቱ መቀመጫ ከአዲስ አበባ እንዳይወጣ እንደ ቆቅ ነቅተው የጠበቁ ባለውለታ ናቸው። አምባሳደር ታደለች ኃይለ ሚካኤል እንደሚሉት ውሳኔዎች ከሀገራት እይታ ውጭ እንዴት ገንብተው ሊያልፉ እንደሚችሉ ማየት የሚችሉ ልዩ ተሰጥኦ ነበራቸው። አምባሳደር ዲና ሙፍቲ እንደሚመሰክሩት አምባሳደር ቆንጂት ሰርተው የማይጠግቡ እና ለሀገራቸው ብሔራዊ ጥቅም ቅድሚያ የሚሰጡ ነበሩ። ወጣት ዲፕሎማቶች ከመንግስት ጥቅም ይልቅ የሀገርን ጥቅም እንዲያስቀድሙ ስለ ፕሮቶኮል፣ ስለ አለባበስና ስለ ንግግር ስነ ምግባር ያለ መታከት ያስተምሩ ነበር። ካናዳ ኦቶዋ በሚገኘው የኢትዮጵያ ኤምባሲ በአፍሪካ ህብረት፣ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን እና በኢጋድ IGAD የደቡብ ሱዳን ሰላም ስምምነት ልዩ አማካሪ በመሆን ሀገራቸውንና አህጉሪቱን በታማኝነት አገልግለዋል። ዘላለማዊ አሻራ። አምባሳደር ቆንጂት ለግማሽ ክፍለ ዘመን ላበረከቱት አስተዋጽኦ ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬት ዲግሪ እንዲሁም ከጠቅላይ ሚኒስትር አብይ አህመድ እጅ የእውቅና ሽልማት ተበርክቶላቸዋል። ጠቅላይ ሚኒስትሩ በሐዘን መግለጫቸው ላይ እንዳሉት አምባሳደር ቆንጂት ለበርካታ ዲፕሎማቶች አርአያ የነበሩ የጽናት ተምሳሌት ናቸው። ዛሬ አምባሳደር ቆንጂት ስነ ጊዮርጊስ በስጋ ቢለዩንም ለኢትዮጵያ ዲፕሎማሲ የጣሉት መሰረትና ለሴቶች የከፈቱት በር ለዘላለም ሲታወስ ይኖራል። ኢትዮጵያ ዴይሊ ለታላቋ ዲፕሎማት የነበረን ዝግጅት እዚህ ላይ ያበቃል።
ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ለአምባሳደር ቆንጂት ያላችሁን ትውስታ በኮመንት መስጫው ላይ ያካፍሉ። ሰላም።